ግሬተር ኦሮሚያዎች የኦሮሞ ካርታ ብጣሽ ካርታ ያላችሁ ኦኬ እስከ ራያና እስከ በራያ በኩልና በቢኒሾንጎ ካርታችሁ የሚሄድ ማለት ነው እናንተ ኦኬ በጓዳ በጃልማሮ በኩል ከቲፒኤልኤፍ ጋር ውሽምነት ሰርታችሁ በኦፒዲዮ ደግሞ በዚህ ደግሞ የኢትዮጵያን ህዝብ እየቀጠቀጣችሁ ኦሮሞማ እየሰራችሁ ኦሮማይዜሽን እያደረጋችሁ ያላችሁት እናንተ ናችሁ። ትናንትና ከኤርትራ መንግስት ጋር በአንድ ቂጥ ካልፈሳን እያላችሁ ኢሳያስ አፈወርቂን ካባ ልብሳችሁ ዘንባባ አንጥፋችሁ ኢየሱስ ክርስቶስን አርብ እንደተቀበሉት አድርጋችሁ አምጣችሁ ቀለበት ወርቅ ቀለበት አስገብቶ ዶክተር አብይ አህመድ የሽመልስ አብዲሳ ተኩማ ለማ መገርሳ የምትባሉ ተሰባስባችሁ ዛሬ እናንተ ናችሁ ኢትዮጵያ የምትሉት። ዛሬ እናንተ ናችሁ አሰብ የምትሉት። እናንተ ተዋግታችሁ ኤርትራን ማሸነፍ ትችላላችሁ ወይ እናንተ? እሺ ቢካቱም ጨርሰ ከሆነ ዛሬ ይወል እንትን የምናወራው በሐቅ ነው። ጥሩ ኦኬ። እኔ ይሄ ወላቃ ጫታም ፊልድ ማርሻል የሚባል መሀይም ደንቆሮ የአምስት አለቃ ኢታማዡር የሚመራው የኢትዮጵያ መከላከያ ሰራዊት እንኳን ኤርትራን ነውና እውነቴን ነው የምልህ እንኳን ኤርትራን ነውና እኔ ትራምፕ 5 ወታደሮች ከሰጡኝ እኔን አያሸንፈኝም። ስለዚህ እናንተ ታሸንፋላችሁ ወይ ሄዳችሁ ማለቱ እኔ ያው አማራ ኪላ እንትን ስለሆነ አንተ ጥሩ አድርገህ ገልጸሃል። ምን መሰለህ ሰው ሲያወራ there are 3 things what you can talk about። አንተ አንደኛ በፐርሰፕሽን ወይ በግምትህ ነው በፐርስፔክቲቭ ነው or based on your አሁን ይሄ ሁላኛ የምናወራው based on this there is nothing beyond that። ምንድነው አንተ ያልከው በተረዳኸው ነው። እኔ ቅድም ላነሳ የፈለኩት ጥያቄዎች በጣም የሚያሳዝኑኝ በዚህ ጀነሬሽን በዚህ እድሜ የሁለተኛ ወይም የለፈው አያት የሚያወራውን ወሬ ደግመን ስናወራ የነበረው ንግግር ስናወራ having all this ቴክኖሎጂ በ21ኛው ክፍለ ዘመን የእናንተ አያቶቻችሁ የኦነግ አያቶቻችሁ በ1888 ጀርመን ተመስርታችሁ ከጋላ ወደ ኦሮሞማ የሚባል አትራት በላ ናና ጌቾ ቡልሺት ደደብ ታሪክን ወስደቅ ይጥውስ ከተተውሽ እናንተ ናችሁ ባንዳዎች። ጀርመን ያደራጃችሁ እናንተ ናችሁ። ኦነግ ከ80 ዓመት በላይ ማለት ነው አማራ ጡት ቆርጧን አጼ ምኒልክ እንደዚህ አድርጎናል፣ አጼ ቴዎድሮስ እንደዚህ አድርገናል ያላችሁ ኢትዮጵያን ባንዳነትና በባንዳነትም ስትሰሩ የነበራችሁ እነ ጀዋር መሐመድ እነ በቀለ ገርባ እነ አብይ አህመድ እነ ለማ መገርሳ እንዳላችሁ እናንተ አረላችሁ መጣችሁ ዛሬ ሪቨር ሳይኮሎጂ ለመጫወት ይሄ ኢትዮጵያን ሲከላከል የሰነበተው በኢትዮጵያዊነቱ የሚሞተው ለክሩና ለሀገሩ የሚሞተውን አማራውን ስለምትፈሩት ስለምትጠሉት እሱን መሆን ስለምትፈልጉ ዛሬ መጣችሁ የእናንተን የልብ ወለድ የቡልቃ ዝምታ ታሪክ ይዛችሁ መጣችሁ። ያውም አባታችሁ ኤርትራ የጻፈላችሁን አምጥታችሁ እናንተ ባንዳ ናችሁ። ባንዳ ነህ አንተ። አባት ባንዳ ነው፣ እናት ባንዳ ናት፣ አያት ባንዳ ነው፣ ቅምቅም አያት ባንዳ ነው። አንድ ሰው መጥራት ትችላለህ? ባንዳ ነህ። በቃ ካርታ ተሸክመ ኦሮሚያ የሚል የምትዞር አድቫንስ እንደሆነ ሰው ነው። ደንቆሮ አረንጓዴ ቢጫ ቀይ ልሙጡን ጠልተ መሀይም ሰገጤ መሀይም አረንጓዴ ቢጫ ቀይ አዙረ እዛው የሆነ ግን ካርታ ካየው የሆነ ባንዲራ ካየው ለምንድን ነው መነጋገር አይደለም? እንነጋገረው በፖይንት እንነጋገር። ፖይንት አለ። ብዙ አሽቃባጭ አማራ አለ። ብዙ ዝም ብሎ በቃ በደመ ነፍሱ የሚንቀሳቀስ አማራ አለ። ባንዳዎች እናንተ ናችሁ። ትግሬና ኦሮሞ ባንዳ ናችሁ። ትግራይ ካርታ መስርተዋል። ኦሮሞ ካርታ መስርታል። ካርታ መስርታችሁ ከ300 ዓመት በላይ ትግሬዎች ግሬተር ትግራይን ለመገንባት ሁል ጊዜ ኢትዮጵያን ለማፍረስ ነው የምትሄዱት። ኢትዮጵያዊነትን የምትጠሉ ናችሁ። ኦሮሞዎች ደግሞ ላለፈው 70 እና 80 ዓመት በየቤታችሁ እኮ ማን ነው መለስ ዜናዊ እኮ ብላለኝ የኤቭሪ ኦሮሞ ሲፋቅ ኦነግ ነው ብሏል። ደግሞ እኮ እናንተ በአንድ በኩል እኮ ይወልን የሚያናደኝ አማራ ኪላ ደረታቸውን ነፍተው የኦሮሞ ካርታ አንጠልጥለው ኦሮሞማ ማኒፌስቶ ቀርጸው መጣው እዚህ ጋር ኢትዮጵያ ይሉሃል። አምና ታውክን ቱ ዩ አብይን ያክል ፈርቷል? አልፈራም። እኔ እንዳየሁት አልፈራም። እናቴ ትሙት ጨቡድ የእውነቴ እኮ ስም ብዬ ስከታተለው ነበር ጀዋር መሐመድ ሪዮት ጋር። ይሄ ሪዮት ደግሞ የሚባለው ሙላሱ ሶባት ነው። ሶባት የሚናገራቸው የአማርኛ ቅኔዎች ደብረ ጽዮንን እንኳን ምን ነበር ያለው? መሀይምነት ስልክ ቢደውል የማንን ድምፅ ይመስላል? የደብረ ጽዮንን
እንደ ሪዮት እኮ ፈጋሪ ፍግራስ የለም እኮ እዋይ 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 ባልቲ ጀዋርማ ተረት ሁሉ ለመተረት አስባ ነበር። የሆነ ሰዓት ላይ ፈጣሪ ይከከሰጠ ጢፍራ አይነሳም ማለት ተረትና ግጥም ምሳሌ ለሱ ተውለት። ይሄ ወሬን ለመሰካካት ቴዲ አንደኛ ከሆነችና ፈገግ አለ። እውነት ይህን ነው አለ። ኤርትራውያንን እንዴት እንደፈራ ደንብሯቸዋል አለ። በቃ አብይ አህመድ አሁን መግቢያ መውጫ ጠቦት ነው። ፓርላማ ላይ ገብቶ የቀራበደው ግን አንድ ትክክል የሆነ ነገር ተናገረ። ምንድን ነበር ያለው? በእናታችሁ አብይ አህመድ ጠላቶች አንድ ላይ መስራት የቻሉት ሁሉንም በአንድ ላይ ስለወጋቸው። እስቲ በኦሮሞ ኦነግ ሸኔ ተከሽኖ አሁን እኮ ሰሜናዊነት ብቻ አይደለም እኮ ሰሜናዊነት በኦነግ ሸኔ ተከሽኖ አብይንም አንጠባጠቡት። እናንተ መሀይምነቱን እና ድፍረቱ ተቀላቅሎ ህዝብ ጨረ። የኢትዮጵያ ፖለቲካ ግን አይታችሁታል። የለውጡ ሞተር ነኝ ያለው ሰውዬ ለውጡ በልቶት አብይ አህመድ ጋር ተነስቶ አቶ ቡላላ ናግባ እስቲ አዳምጠዋል ወይስ ዝም ብለን? የለውጡ ሞተር ነኝ የለውጡ አንድ አካል ነኝ ብሎ አቶ ቡላላ ሰላም፣ እንዴት ሞጣ? እንዴት ቆየኝ ቅዱስ ጅቦ። አንተ አብይ አህመድን ለጥልጦ ሰደበ። እኔ ጭራሽ አላየሁትም እኮ እኔ ኢንተርቪው። ኧረ በፈጣሪ ድድብናውና ጭካኔው ምናምን ያልተማረ። ኧረ በኢየሱስ ማን ነው? ቴዲ ነው የሚለው? አቤ ጀዋር ናት እንጂ የለውጡ ሞተር ማርሽ ቀያሪ እኔ ነኝ ማርሽ ቀያሪ ሆና አብዮቱ የበላት። እኔ ምንም አልሰማሁም እንዳለ። አሁን አንተ ሰገባ ነው ራሱ መጥቼ የገባሁት። ለማንኛውም ቁርሴን ልበላ ነው። ቆይ መጣሁ እመለሳለሁ። ጅብነት ቶሞለስ ወንድሜ ቻው። ይቦፋራ ወይ አባቴ ያጣለማኝ ነው ጀዋር ሳሪት ያጣለማኝ ተሳድቦ ይሄዳል። ተረት መሆኑ ነው። አንቺ አብይ አህመድ ደጋፊ ነሽ ለኪ አንቺ ባለ ጊዜ። ግን አብይ ጀዋር እንደተናገረው በቃ ተንበጫብጫል። በጣም ነው የተንበጫበጨው። እናቴ ትሙት ከኤርትራ ጋር ፍጹም ጦርነት አይገጥምም ማለት በቃ ኢሳያስ አፈወርቂና ልጆቹ ወደኛ ከተቆስክ ሁሉ የኢትዮጵያ ሕዝብን ቀሰቀስብሃለን ብሎት በቃ አሳርፈውታል። አይ ጀዋር መጨረሻ ሰሜናዊ ሆነ። እስቲ ቆይ ለማንን ላስገባቸው? ፖለቲከኞች ይገባሉ። አሁን ሳርዬ ያታለች ቻይኑ ምን ልትሰሪ ነው የገባሽ? አንቺ አሁን ፖለቲካ ታወሪያለሽ? ቲዲኤፍ ኪንግ ጀቦ ወይ እኔ ፖለቲካ አልችልም፣ ግን ሰላም ልለን የመጣሁት እኔ ፖለቲካ አልችልም፣ ሰላም ልለን የመጣሁት። ለምንድነው እንደዚህ ቁልትልት ያረገሽ የኔ ቆንጆ? ለምንድነው እንደዚህ እሽኮምፒውተር ያለብሽ የኔ ቆንጆ? ካቻች ምን ትሰሪያለሽ? የአብዮቱ የደርግ አብዮት ንቅናቄና ማህበራዊ ረድኤት የደርግ ልጅ እሺ፣ ለጊዜው ኤበሉኝ መንጌ ሃሎ ቲቦ። እሺ፣ ሕፃን ልጅ ገና ከመግባት ታስለቅስብናለህ በእናትህ። ምን ነው የተመታ? እሺ፣ አቤት
ምንድነው ውይይቱ ስለምንድን ነው አልገባኝም። ጀዋር መሐመድ አብይ አህመድን ቀጠቀጠው ትናንት ማታ አልሰማህም? ምንድነው ኤአይ ነው? ኧረ ራሱ ጀዋር ነው ኤአይ አይደለም። አልሰማህም? አልሰማሁም። እስኪ አሰማኝ። እንዴት ነው ግን ምርጫ መች ነው? ምርጫ የሚባል ነገር የለም። አብይ አህመድ ብቻውን ነው የሚወዳደረው። ልደቱ አያሌው ቢጨንቀው ምንድን ያለው አሁን ሁላችንም ወደ ምርጫ መሳተፍ አለብን፣ ካልሆነ ሀገራችን በአብይ አህመድ እናዝበላ። ብዙ የምርጫ ፓርቲዎች አንወዳደርም ብለው ትተውታል። የምርጫ ካርዱ ኤ አብይ አህመድ፣ ቢ አብይ አህመድ፣ ሲ አብይ አህመድ። ለመጀመሪያ ጊዜ በኢትዮጵያ ታሪክ ብልጽግና ብቻውን ሊወዳደር ነው። ከአምናው አምና ትግራይ ብቻ ነው አይደል? አሁን ደግሞ እናቴ አማራ ክልል ምርጫ የለም፣ ትግራይ ክልል ምርጫ የለም፣ ወለጋ ምርጫ የለም። አዲስ አበባና ዙሪያው ይመርጡና አብይ አህመድ ለቀጣዩ 4 ዓመት ብቸኛው ተወዳዳሪ። አይ ጀዋር መሐመድ ፑሽ ይሏል። በቃ ፑሽ። ይሄ ነው እንግዲህ አገራችን ለአረብ ተሽጣለች። የለውጡ ማርሽ ቀያሪ አንተና ማን ነበር? ኢትዮጵያ ሱሴ ናት ያለው ደግሞ ማን ነበር? ሲስሙን አስታውሱ ይበጌታ ለማ መገርሳ። አብይ አህመድ እኮ ርህራሄ የለውም እኮ በስልጣኑ ከመጡበት ሰው ይፈጃል። ግን አሁን ጀዋር መሐመድ የሰራችው ፖለቲካ በቃ እኔ ምንም አልተዋጠልኝም። በቃ ምንም ጀዋር ወላሂ ሐራም አለክ። ምርጫው ያው ምርጫ ነው፣ መመረጥ አለበት። ቢሆንም ግን ምንም ትርጉም እንደሌለው እናውቃለን። አሁን ጀዋር መሐመድ ከአሜሪካ ከተባረሩ በኋላ ወደ አውሮፓ ሄደው ሰሜናዊነትን ተቀብለው የሰሜኑ ክፍል እያለ ሲያወራ ነበር። አንድ ሆነው ሊወጉኝ ነው የሚለው አብይ አህመድ ሁሉንም ስለወጋቸው ነው አለ። ከዛ ትንሽ ቆየት ብሎ ኦነግ ደግሞ ከፋኖ ጋር ለመስራት የሚያደርገው ነገር የጋራ ጠላት አለን ብሎ ነው። አይ ጀዋር መሐመድ የሰሜኑ አንድነት በኦህዴድ የበላይነት እነ ጌታቸው ረዳ ለዝርጠጣ እኮ አይመቹም እነሱ። ቆየት አለ እዚህ ጋር ይሄን ሲያይ እኮ ነው ሞታ ትግሬን አትበሉ። ሁለቱ ትግሬ እየተነጋገሩ ሊገቡልን ነው። ትግሬን አትበሉ። አሁን ይሄን አይተን አብይ አህመድ ትግራይ ላይ አይመረጥም ምትል ማን ይሰማል? አባዱላ ገመዳ የሆነ ቪዲዮ አለው አይደለ? ወያኔን የሆነ ብልግና ወያኔን ደከልናት ምናምን ያለው ከሽመልስ ጋር አብዲሳ ጋር እየሄደ አሁን የትግራይ ጄኔራሎች የትግራይ ባለስልጣናት ወደ ሰላም እጃቸውን ሰጡ ከተባሉ በኋላ የጠቅላይ ሚኒስትሩ አማካሪ ነው የሚሆኑ፣ የጦሩም አማካሪ ምናምን ይሆናሉ። እኔ የሚያሳዝኑኝ አማራዎቹ ናቸው። ጄኔራል ጄኔራል ኮሎኔል መሐመድ ሙሀቤ እጃቸውን ከሰጡ በኋላ ፋይዳ የሚባለው መታወቂያ ተሰራላቸው። የመከራከር መብታቸውን ሳንነፍግ በተከሰሱበት የሽብር
አብይ እኮ ይቀልድባቸዋል። እናቴ ትሙት ጭራሽ የሆነ ሰዓት ላይ ፖለቲከኞቻችንና ጋዜጠኞቻችን መፈታት አለባቸው ምናምን እያለ መግለጫ ሲሰጥ ነበር። እሱን መግለጫ የሰጠው ለቄ ባህር ዳር ነው። አዲስ አበባ ሲመጣ በክስ አይ እነ ጻድቃንማ ያንን ሁሉ ጦር እየለበለቡ ደብረ ብርሃን ድረስ መጥተው የክስ የለ ሽብር የለ ከአብይ አህመድ ጋር ኪስና ኪሳቸውን አጣምረው የዚች ሀገርን እጣ ፈንታን እየወሰኑ እኮ ነው። ፓርክ ላይ ሆኑ አያል ደሳለኝ ጫኔ የለም እሱ ሰውዬ እኮ ከፓርላማው ወጣ እኮ ደከመው ስልችት አለው። በቃ እሱ ሰውዬ ሲያሳዝን። አሁን እነዚህ ሰዎች ምናቸውን ነው የምታምኑ? እኔማ በአማራና በኤርትራ ላይ ሸዋሿ እየተጫወቱ ነው። እናቴ እንገባላችኋለን፣ እንቀጠቅጠዋለን። ኢሳያስ አፈወርቂም እኔ የሰራኋትን ሀገር አፍርሻት ካልሄድኩኝ ለትግሬ ነው ሸልሚያቸው የሚሄደው። መጀመሪያም አጋሜ ትሉኝ ነበር አለ ኢሳያስ አፈወርቂ። ወዲር ጅበየ ኢሳያስ አፈወርቂ ያለውን ሰምተሃል? ኢሳያስ አፈወርቂ አጋሜ እያላችሁ አሰልችታችሁ ነበረ። አሁን አገሪቱን ለአጋሜ ሰጥቻት እሄዳለሁ አለ። ኤርትራ ምን ትላለህ? በረሃ ላይ ያሉ እኮ ነው እዛ ያሉት። ትግሬ ተወላጅ አንተ ኤርትራ ምንም የለም ማለቱና እኔም እንዳታገኟት ሀገሬ እንዳታገኟት እሰቅላታለሁ አለ። አሁን እኮ እንደዛ እያደረገ እኮ ነይ እንደዛ እያደረገ ነይ አትበል በእናትህ። እንደዛ እያደረገ ነው። እናቴ ትሙት እንደዛ እያደረገ ነው። ነይ ምን መሰለህ ጅቦዬ ኤርትራ ለትግራይ አስረክቦ ካልሄደ በፈለከው እንወራረድ። አዳሃለው የሚባል አለና እዛ ውሃና ቡና ከጠጣ የዲሞክራሲና የሰው መብት አታከብርም። እዛ ነው የቀመሰው እኮ አቡ እኮ እንደዛ እኮ ነው ያደረገው። አዳሃለው ቤተ መንግስቱ ነው አይደል? አዳሃለው አዎ፣ ልክ እንደዛ ስማ፣ በጭቃ የተመረገ ቤተ መንግስት ምናምን ነው አሉ። አያምርም አሉ። እንደ ኢትዮጵያ አይደለም እንደዛ እዛ በጣም የማምር ፎቅ ነው። እንደዛ ልክ እንደ ዱባይ እኮ ነው። እዛ የመናፈሻና የቱሪስት ቦታ ነው እኮ የኢትዮጵያ ናይ አይደል? እዛ እንትኑ አዳሃለው። አዎ። ኧረ በእናትህ ዝም ብሎ ደባሪ ቤተ መንግስት ነው አሉ። እውነት ነው ጅቦዬ። በደምብ ተሰርቷል። እስቲ ኮፒ ሊንክ አድርጉ። የቱሪስት ቦታ ነው እኮ በጣም እንትኑ ያደረገው ግን በእንትኑ ጅቦና ምናምን ከኬንያ አምጥተው እዛ ነው ያበለው አስቀመጠው። ግን አሁን አገሯን ለትግራይ ሰጥቻት ሄዳለሁ እያለ ነው። አንተ ውሰዷት፣ ምንም ችግር አለ? ምን ችግር አለና ትግሬና ኤርትራ ምን ችግር አለኝ? መቻችሁ እኛ እሷን ካገኘን ኤርትራንና ጎንደርን ካገኘን እኮ በቃ ሁለተኛ ቤታችሁ ኤርትራ አይደለ እንዴ? ትግሬ እኮ ጎንደርና ኤርትራን ካገኘን ገራሚውን ሀገር እኮ ነው የምንሰሰው። ጎንደርና እንደዛ ሲሰማ እኮ ነው ወጣ ሰሜኑት መጡኝ ያለው እኮ እዛ እኮ ነው እየመጡ ነው ሰሜኑት እያልኩ አስረግጬ ነው የምነግርህ። ሰሜኑት ተነስቱና እየመጡ ነው ያለው እኮ። አዎ ሞተናል እኮ ሕጂስ ንጎንደር እንድሕር ረኺብና ጎንደር ሒዛ ንሻዕብያ ረኺብና በቃ ተሪፋ ገላ ሃገር ኮይና ዱባይ ትከውን ያ ሲንጋፖር እንዲገርዋ አንድ ሰበይቲ ወላ ተንጫማ ሃይቀረን እኮ አና ረብና ጥፊልና ተፈለዲኻ እንዴት ተናግም ያሳዝኑ ፍጥረት የለም እኮ ቃል የተገባላቸው ሲንጋፖር እነሱ የሚኖሩት ደግሞ መለስ እኮ ነው እዛ መጥፎ ያደረገው። ባክ መለስ ምን አገባው? እውነት ነው ጅቦዬ። እዛ የፕሪቶሪያ እዛ የአልጀርስ ስምምነት ተተግብሮ ቢሆን ኖሮ ህዝቡን እዛ የእንትኑ የፖለቲካ መሪዎችና የሚኒስትሮች አልታሰሩም ነበር። እንደዛ አንድ ነገር መሆን ነበረበት አይደለ? እዛ ሲፈጸም ኑሮ
ኤርትራ ደግሞ የፖለቲካ የነበሩና እንትን የሚኒስትሮች የነበሩ ከአስሮም አይክእልን ነሩ ሽዑፍቲ ግዜቲ ተረዲኻን ነዚ ግዜ እዚ አሳቢቦ ግን ኢሳያስ ግን ግዜ ናዊሑ በቃ ተጠቂምላ ታቦታ መለስ አይጣዓሞ ንዓና ይጣዓመና ንኹሉ ይጣዓሙ ገባ ሕጂ ስማዕ እንደ ጅቦዬ ጌታቸው እየመጣ ነው። ጌታቸው ምን እየሰራ ነው? እዛ ይሄ ጥቁር ዳቢስ ተናድርጎ ምን አውቃለሁ። ስልክ ገብቶብኝ ነበር። ቆይ አዳምጠኝ፣ አንድ ነገር ልንገርህ። ኦኬ መለስ ዜናዊ ነው ኤርትራ እንዳታድግ ያደረገው ወይ ደግሞ እንዲህ እንድንሆን ያደረገን መለስ ዜናዊ ነው የምትለው ማለት ነው። መለስ ዜናዊ የኤርትራ ምክትል ጠቅላይ ሚኒስትር አይደል? የውጭ ጉዳይ ሚኒስትር አይደል? እንዴት ነው እናንተ እንዳታድጉ ያደረጋችሁ? ጅቦዬ እንደዛ አላልኩም። አይከሰል እኮ አይደለሁ ሕጂ መለስ እኔ ምን ያለው እዛ የአልጀሪስ ስምምነት ተተግብሮ ቢሆን ኑሮ የኤርትራና የትግራይን አይሰላም አይኩናት ዝነበረ ጊዜ ምተወደእ ነርና ይክልቴና ኤኒዌይ ጅቦ እንዴት ነው? ሰላም ነው? እኔ ማለት የፈለኩ ሶሪ ቆሪጼ ከኤሬፎ ነው። ፀገም የለን እኔ ጅቦ ማለት ነው አንተ ማለት ነው የኔ ሓንሳ ሆዳ ሕጂ ጅቦ እንታይ በካ ለኾነ እቲ አይኩናት አይሰላም ዝገይርዎ ነበረ መለስ እሱ ምተወደኦሞ ጉዳይ ናይ ተጋሩ ትግራይ ተጋሩ ዘለዎን ኤርትራ ዘለዎን ሕጂ ወን ሓንቲ ፍልል የብሉን እኮ ተረዲኻ ኣለኻ መለስ ዜናዊ የና ስማ እናንተ እንዳታድጉ እናንተ እንዳትለወጡ እናንተ ሲንጋፖር እንዳትሆኑ ምንም የሰራው ነገር የለውም። ኢትዮጵያን ገነባ። ኢትዮጵያን አዳም ቆይ ልጨርስ። አንተ ደግሞ ኢትዮጵያን ገነባ፣ ኢትዮጵያን አለማ፣ በሁሉም ክልሎች ዩኒቨርሲቲዎችን ገነባ። እነሆ የውጭ ሚኒስትሮቻችን ከውጭ ሀገሮች ጋር በመገናኘት ጥሩ ኢንፌክሽን በመፍጠር አረ ጅቦ አንተ እናት ሙድ አትያዝ። መጀመሪያ ይኸውልህ የኤርትራ ችግር በኤርትራውያኖች ነው የሚፈታው። አንተ ተናገር ካልተናገርክ የሚመጣ ሶሉሽን የለም። አንተ ዝም ብለህ ሙድ እያያዝክ ሲንጋፖር ምናምን እያልክ ሙድ ያዝባቸው። እነሱ ግን አትሊስት አገር ገንብተዋል። እንደማንም በድሮን የሚጨፈጨፍ ህዝብ የላቸውም። ገባ? አንተ እኮ ዛሬ ኢትዮጵያ ልጆቿን ቀቅላ የምትበላበት አገር ይዘ ኤርትራ ላይ ሙድ ትይዛለህ። የፈለገ ድህነት ቢኖር የፈለገ ፕሮግረስ ወደኋላ ቢቀር አትሊስት በድሮን አይገደሉም፣ በድሮን አይጨፈጨፉም። አንተ የሰው ልጅ ወንድሜ በአደጋ ይሞታል። የሰው ልጅ ታሞ ይሞታል። ነፃነት ለማምጣት ታግለህ አንተ ደግሞ የምትሞተው በረሃ ላይ ነው። ኤርትራ ውስጥ አሁን ስንቱ ስደተኛ ምናምን በእግሩ ሂዶ ሱዳን 7 ዓመት ፉል ቀቅሎ ሊቢያ ላይ እንደገና ደግሞ የቀን ስራ ሰርቶ ምናምን ከዛ በደላላ ተቀጥቀጦ መለይ ሓፍታይ ናቅፋይ ኮነን ዶላር እዩ ለአክለ እያዛ አንተ ወደኔ በድሩን ምናምን ይሁን ብሽሽቅ ፖለቲካ ውስጥ ትገባለህ። እከካብ ምን የተሻለ ነገር አለ እንዴ? ካንሰር እኮ ወጣቱን የበላ ሀገር የኛ እኮ ድሮን ውጊያ እኮ ነው። ለነፃነት ለድንበርን የምትዋጋው ከመንግስት ጋር ከራስ ጋር ከዛ ድርድር የሚባል ነገር አለ። ያውም በርስ ጸባችን እንኳን እናንተ ገብታችሁ ነገሩን ግምት ታረጋችሁት። አንተ ደነዝ ሻቢያ እየሰማኸኝ ነው አይደል? አሁን ገብታ ያወራውልሽ ስታሳዝኑ በጣም አገራችሁ ሀገር አይደለችም። እንዴት ነው እንደዛ ብለህ ምን የምትናገር? በድሮን እየተጨፈጨፋችሁ ምናምን የትግራይን ህዝብ ለማጥፋት አንተ ብቻ ሳትሆን ብዙዎቹ ተረባርበዋል፣ ግን አልተቻለም። እና እዚህ መታውን ልትዘባበትብኝ አትችልም። ፍጹም ደግሞ ከኤርትራ ጋር ኢትዮጵያ ልታወዳድር አትችልም። እኛ ልትላቸው ኢትዮጵያን ጠርተህ እኛ ልትል ኢትዮጵያ አሁን በዚህ ሰዓት እኮ እንዴ አንተ ምን እንዲህ ጦርነት እያለ እንዲህ ሰላማችንን አተን ከኤርትራ ጋር ፍጹም የምትወዳደር ሀገር እኮ አይደለችም። በጣም ትልቅ ሀገር እኮ ነች። ዳኒ ይሄን ከሰማ በቂ እንዴ ምን እንዲማ እኔ ይሄ ሻቢያ ይሻለኛል። ያኛው ዝም ብሎ ጉራ ብቻ ነው 1.5 ይለኛል። ምን የኤርትራ ጦር ከ60 ሺህ በላይ ትግራይ መተወረግፉ ደመከልቡ ነው የለ እንዴ? በትግራይ ጦርነት አንድ ነገር ልጠይቅህ። በትግራይ ጦርነት የተሳተፉት ኤርትራውያን የሞቱት
በቲቪ ተነግሯል። ይሄን ያክል ወታደር አጣን ምናምን ተብሎ ተናገረ። የለም ደመ ከልብ ነው ይሉት አይደል? እውነት እንነጋገር። የትግራዩን ግን 1.5 ብለህ ትጽፋለህ አይደል? ትክክል ነው። አዎ ያ ሁሉ ሰው ተሰውቷል በጭካኔ ባረመኔነት። እንዲህ የምናደድበት ነገር አይደለም። የእናንተ ግን ከ60 ሺህ በላይ ወታደር ትግራይ ላይ እንዲህ አፈር በልቶ ሲቀር ደመ ከልብ ነው የሆነው። አልተረዱ። የኤርትራ መንግስት እንኳን ይሄን ያክል ወታደር በዚህ ጦርነት አተናል አላለ። ያሳፍራል እኮ እናንተ እኮ ዝም ብላችሁ እንደ እንትን ናችሁ እኮ የሆነ እንስሳ። ናግባ ስትባል ትገባለህ፣ ና ተዋጋ ትባል ትዋጋለህ። የእናንተ ህይወት እኮ ህይወት አይደለችም። በዚህ ደረጃ ነው የሚንቃችሁ፣ በዚህ ደረጃ። የኛዎቹ ግን ሲሞትባቸው በየቤቱ ተረድተው አልቅሰው ክብር አለ። በቲቪ ያላየም እናቶች ሲረዱ ልጅሽ ሙቷል ተብሎ፣ የእናንተ እኮ ልጅሽ ሞተ እንኳን ተብሎ አልተነገራቸው። ተሳይተድ የወዲሪ ሰዓት ካለ ወዳደ ታዲያ አሞንም ታይሰው ኣብዚ ሞቱ ሰብሲ ኣነ እንታይ ድሕዝነኒ መሲልካ ሰባት እንዲና ኣብዚ ኮይና ድጠፍኡ ሰባት ሲ ንኹላትና ይሕዝና ንኸው ድግብኦ ማለሲ ከምዚ ሕማቅ ዓይነት ግፍዒ ተፈፂሙ እዩ። መንእስያት ከማንያ ሞይቶም ሓቂ ኣብዚ ኮይናት ሕጂ ኣብ ገዛኹም ኮርዓብ ናይ ትግራይ ኩናት ስምዕና ናይ ትግራይ ኩናት ሕጂ ወታደራት ዝሞቱ ኣለው፣ ሲቪላት ዝሞቱ ኣለው። ምሽ ኩሉ ሞይቱ ኣለው። ኩሎም ተረዲኦም እዮም ተረዲኦም ተረዲጋ ክብር ኣሎ። መዚ ኩሉ ሓንቲ በዚ ናይ ኤርትራ ወታደር ናይ ኢትዮጵያ ወታደር ክርዳእ ሰሚዓ ትፈልጥ ኣብ ቲቪ ገለ ክንዲዚ እኮ ተነጊሩ ይፈልጥ እዩ። እንታይ ዝኩሉ ኣብ ኤርትራውን ተነጊሩ ይፈልጥ ኣብ ትግራይ መቸም ይነገር እምበር ስጋብ ቀዳማይ ካልኣይ ሰርሳይ ወራር ተነጊሩ ኩሉ ተነጊሩ ሕጂ ጥራይ ዴት አሁን ነው የምልህ። ሕጂ ተነገረ አሁን ተነገረ። ለምን ደመ ከልብ አደረጓቸው? በትግራይ ጦርነት ይሄን ያክል ወታደር አተናል ብለው ለምን መግለጫ አልሰጡ? ኦኬ እዛ ኢሳያስ ነው የምትጠይቀው። እኔ ያለው ኢሳያስ አይደለም በቃ ደመ ከልብ ሆነ ማለት ነው። እንደዛ ነው። ኢሳያስ እኮ ነው የማሳደራ ኤርትራ የማሳደራ አይደለ? የሰው ልጅ በዚህ ደረጃ ነው የሚነቁት። በዚህ አጋጣሚ ችግር ምን መሰለህ፣ ሰው አክባሪ ናቸው። እናቴን የሰው ልጅ አክባሪ ናቸው። ቢያንስ መርዶ ተናግረዋል። ሞቷል ልጅሽ ሲዋጋ አሞት ሲጅዌ አሞት ወል ሓንቲ ውድድር የለን ሞት ናይ መጨረሻ እንዲ ሕጂ ኩሎም ሞይቶም እዮም ተረዲኻኒ። ግን አማይታ አለው አማይታ ብጅግነት ደመከልብ ኮይኑ ዝሞትን አለው እሞ ስልጣን ወል ሓንቲ እኮ ሕወሓትን ህግደፍን እዮም ስልጣን አውሒሶም በር ህዝቢ ትግራይን ህዝቢ ኤርትራን ሰላም አይወሓስን ሓቂ እንታይ ሞክቱ ብለኻ እዚ አይኮን እንዲ አይ ልጁ ሲናገር እኮ ነው ደነስ እንደዛ ነው የመብቱ ነው። ተውት በቃ እኔ እንታይ ሕጂ መሲልካ ጁቤ አን እንታይ ልትሓስበኒ ሕጂ ኣሕናስ ኣብ ዝነበረ ግዜሲ ብትግራይ ይኹን ብኤርትራ ይኹን ሲ ከሲርና ኢና ወላ ሓንቲ ከሰብናን ሓቂ ኣብ ኩናት ብመፅእ ወላ ሓንቲ ትርፊ የለን። ሕጂ ነዚ ካ ትሓስብ ዘለካ ኣሕናስ ኣበይ ክንበፅሕ ይግባአና ነይሩ? ናትናስ ከምዚ ደለናዮ እቲ ቦታ እቲ ዝነበረና ኣጥፊእና እንደገና ዝኩሉ ዓይነት መስዋእቲ ከፊልና ናፅነት ኣምፂና ተባሂልና ተረዲካሎ። ሕጂስ ኣብ ከመይ ደረጃ በፂሕና ኣለና ኢኻ ክትሓስብ ዝግባአካ እምበር እኽሊ ሓንቲ እኮ ኢሳያስ ክኸይድ እዩ ፅባሕ ንጎ ደብረፅዮን ከዓ ከይዲ ምስ ጓንቱ ኢሳያስ ከዓ ምስተን ሰንደሉ ክኸይድ እዩ ኣይተረፍኒ እኮ እዚ ተረዲካ ልጅ ወይ ተያይዞ ይሄዳሉ። እውነቴን ነው እኮ ነው የምልህ እስከነሸበጥ ይሄዳል እስከነሸበጥ ይሄዳል። ደብረጽዮን ነው ከነ ጓንቱ ይሄዳል። ምን ችግር የለውም። አይ ግን አንዳንድ ሰዎች የብሽሽቅ ፖለቲካ ከሆነ ማለት ነው ያልሆነ ነገር እንድትናገር ይገፋፋዋል። እንደዛ አይደለም። እውነት መናገር አለብን። የትግራይን በዚህ 1 ሚሊዮን አለቀ፣ ተቆራረጣችሁ፣ ሞታችሁ ክብር አላችሁ። በትግራይ ህዝብ ተቆሪጸም ጁቤ የህዋት ነው ተቆሪጸም ብሎሲ የህዋት ነው ወልከ ክብር አለው። ከምዚ እንታይ ሕጂ ሲ እንታይ ኮይኖም እንደምጽመረዶ ህዋቲና እንደምረዶ ሕጂ አፍተኽስዎ ከሉ በበይነኻ ተኸው አፍተኽ ትዕረቕ ከለኻ ህዋት ዝኾነው ምክንያት አለው። ሓደ ነገር ክርደካ ተጋሩ ምስ ኤርትራውያን ህዋቲና ክባሃሉ ተለው ይፈልጡ። ኤርትራዊውን ይፈልጥ ትግራዋይ ከም ትጨፍጨፈ ኣብዚ ጽሕፈሉ ነይሩ። ሕጂ እየጻፈ ነበር አይደል? አይተዋል። 1 ሚሊዮን አለቃችሁ ምናምን ያውቃሉ እነሱ። እኔ አሁን እንደ አንድ ትግራዋይ ከኤርትራ ጋር ስቀላቀል ወንድም ነኝ ስንባባል በእናንተ በኩል የሞተውን አላውቅም። ምክንያቱም መንግስት አላሳወቀኝም። እነዚህ ሰዎች አይደሉም፣ ልናሳውቃቸውም አይገባም። ዝም ብለህ ተቀላቀል። ንቀት እኮ ነው። ግን ታውቃለህ አንድ ፖለቲካ እንትን እኮ ነው ጁቤ። ምን መሰለህ ሰላም ካለ የእንትኑ አንተ መጠየቅ አለብህ። አንተ ሰላም ካለ እኮ ውጊያ ኩናት ንሓደ ይግበሩ እኮ ጁቤ። እስኻ ሰላም እንተደኣ ኮይኑስ ክትሓቶም ኢኻ ኣብ ስልጣን ክፀንሑ ይክእሉ እዮም። ኩናት እንድሕር ኣሎ፣ ዕግርግር እንድሕር ኣሎ፣ ሽግር እንድሕር ኣሎ ግን ኣብ ስልጣን ክፀንሖም እሶም። ሕጂ ዲሞክራሲ ገለዱ ለካ ዲሞክራሲ ዝበሃል የለን ኣብ ዓለም ሙሉ ኣብ ኣፍሪቃ ዲሞክራሲ ክትከል ኣይክእልኒ። እስኻ ባን እንድሕር ኢንካስ ከመይ ኢልካ ዲሞክራሲ ተኺሉ ብቲ ዓዲ ፆምካ ሓዲርካ ዲሞክራሲ ክትኽሉ
ሕጂ ኢትዮጵያ ዲሞክራሲ እንደገለብልካ ከምኡ ድባሃል ነገር የለን ኣብ ዓለም ሙሉእ ዲሞክራሲ ዝበሃል የለን ምክንያቱ ኩሉ ዓይነት ፅቡብ ክኾን ኣሎ ከኤርትራ ይሻላል ኢትዮጵያ ያለው ፖለቲካ ኣብ ኣዲስ ኣበባ ማለት ከዲኻ ጁቤ ማለት ኢትዮጵያ አሁን አዲስ አበባ ብቻ እኮ ነው የምትዛወረው አይደለ ግን እንደ ኤርትራ ስታስበው ይሻላል የኢትዮጵያ ፖለቲካ የተሻለ ነው ኤርትራ እኮ ራስ በራስ እንትን የብሔርና የቁራኛ ምናምን ፖለቲካ ወይ ውጊያ የለም ኩናት የለም አይደለ ውጊያ ባይኖርም ህዝቡ እየተጨፈጨፈ ነው በኢሳያስ አፈወርቂ ጁቤ አንተ እኔ ምልህ ሳቢ ሐወይ ቀጥል እስቲ ሳቢ ሐወይ ወደ ዓጋመ ኢትዮጵያ ትልቅ ነው እንዳልክ እንደ ዩጎዝላቪያ እንዳትሆነ ብዬ ነው ምነግርህ አትሆንም እንዳትፈራ እናቴን አትሆንም መቼም አትሆንም ና ትሆናለች ምን ቀረ እንዳትፈራ ብቻ ኤርትራ ተቀላቅላ ምን ነው ቀረ ምን እስኪ ንገረኝ ምን ነው ቀረ ነገር ኤርትራ እንዳይቀላቅሉ አትፈራ መንጌ ከዚምባብዌ መነስ አለበት ሰማ ኢትዮጵያን እንደ ዩጎዝላቪያ ስትመኝ ኤርትራ ደግሞ ኢትዮጵያን ተቀላቅላ ታሪክ እንዳትሰማ ምንድነው እዚህ ጋር አንተ ሰላም ነው ይወይ አመኸ አማን ነው ደሃናለና ኢትዮጵያን እንዳይቀላቅሏት ፍራት በለው ወይ ትቀላቀላለች ብለህ እርግጠኛ ሆነህ ነገረው እናቴን ኤርትራ እፈራለሁ 100% ነው ትፈራለህ የሚያስፈራ የምሬ ነው ማንንም ይቀላቅላት የምንቀላቅላት እኛ ነን ባይዘው ግን ጥላት እኛ ነን ኤርትራውያን እኮ ሀገራቸው ዳያስፖራዎች እንዳለ እኮ ሀገራቸው መግባት አይፈልጉም ኢትዮጵያ ውስጥ እኮ ቀደም ሐሊፎም ኮም ክንደይ ደሃን አቦታትና እዮም ዓዲዮም ከሀገርታው አቦታትና እዮም ባይዘው አቦታትና ምርሐ ነይሮም አቦታትና ሀገር እዮም ተወጻእ ኸምስ መሪ ኸይትፈልጥ ወሪድካ ዋ ሱባል ጌጎም ባዕና ነይሩ ማይና ደሃን ግድልኻ አላን ጠየቅናህን ዮሐንስ ጠየቅ ስለሐነዋ ግን ተመስለካ الرحوي عاش ቦታት ነይሮም ናብ ዝሓለፈ 50 ዓመት እሞ ምእንተ ኤርትራውያን በጣሊያን ተገዚኦም ዶ ገለደሎም ገለሙን ትውልድ ኤርትራውያን ስለዝኾኑ ኤርትራ ነፃነት ለማንም ለትግራይ ዋጋ ከፍሎም ሀገር በዘይ ምንም ኮሽታ ሀገር ቀድማ አፍልጦ ይሆንኩም ያው እቲ ሕዚ ተወልዱ ዘሎ ወለዶ ነኸም ይኸም ኤርትራውያን ስለዝኾኑ ንሕና ይሃብና እናቴን ኤርትራውያን ስለዝኾኑ አፍልጦ ይሆንኩም ከዚ ክነግረካ ይሪ መብዛሕትኡ ትግራዋይ ትሕዝ ተወልዱ ዘሎ TDF ትግራዋይ መለካ ኣለኹ ኤርትራ ትባል ሀገር ኣይፈልጥም ኤርትራ ትባል ሀገር ኣይፈልጥን ኣይቕበል ወላ ሓንፀገም የለን ወላ ሓንፀገም ኣይፈልጥኩም ሕጂ ናይ ጊዜ ጉዳይ እምበይ ናይ ጊዜ ንምንታይ መስለካ ንስኹም ራይዳ ክነግረካ ንስኹምን መሪሕነትኩምን ናይ ትግራይ ክልል ባይ ዘ ወይ ኣብ ኢትዮጵያ ዘሎ ናይ ፌደራል ሕጊ ናይ ፌደራል ስርዓት ክልላት ሉዓላዊ እየን ባይ ዘ ወይ እንኳን ዶ ናይ ደግ መንግስቲ ናይ ደግ ሀገር ተወውና የደግ ሀገር የሌላ ሀገር ጣልቃ ገብነት ተወውና ኢትዮጵያ ውስጥ ያሉት 9ኙንም ክልሎች ራሳቸውን በራሳቸው የሚያስተዳድሩ ክልል ውስጥ ግጭት ቢነሳ ከአቅም በላይ የሆነ ኮንዲሽኖች ቢፈጠሩ የፌደራል መንግስቱን ጥሪ አድርገው ነው መግባት የሚችለው ኢማጂን ምን ያህል ዩኒኖሞስ እንደሆነ የምሬን ነው የምነግርህ እነዚህ ክልሎች በህገ መንግስቱ ነው እየነገርኩህ ቆይ ልጨርስልህ በህገ መንግስቱ ነው እያልኩ ያሉት ቆይ ልጨርስልህ በህገ መንግስቱ ነው እያልኩ ያሉት ሶ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል የሚገባ ከሆነ ወደ አማራ ክልል የሚገባ ከሆነ የትግራይ ክልል አስተዳደር ፍቃድ ይጠይቃል ካልሆነ መግባት አይችልም ሕጂ ታይቦርደር ኢሹ ሆኖ የሀገራዊ ጉዳይ ሆኖ ቀደም ኢትዮጵያ ትባሃል ኮላ ስምዓና ሆነ ከሳኒ ተቀደም ኢትዮጵያ ትባሃል ኮላ ከማን ስደክ ኣለኹ ንዓና ይበልኩኹም ንሕና ብህ ኮንጎን አንተ አቤዴን ንርኩም ይኹም መስማዓን አቤዳ ታና ኤርትራ ታሪክ አቤዳ ማዘሪያ መስማዓን ንኽነረካ 84 ብሄር ብሄረሰብ እሲ ነንሕልኩም ኣይትፋልጡ ኢኹም ስኹም ቀዳማይ ነገር 84 ብሄር ብሄረሰብ ኢትዮጵያስ ነንባዕልኹም ዘይትፋልጡ ዓለ ሃገር ነንኽነረካ ሓስባኒ ሕጂ ብሪጋድ ኢኹም ሕጂ ተጋሩ ቅድም ትመርሑ ነርኩም ቅድም አምሓራ መርሑ ነሮም ተደሪካ ኣሎ ደርጉ ኮይኖም አምሓራ መሪሑ ኣይፈልጥ ኣይትሕሱ ታውይ እንደመረህ ናሳዊ መርሐካ ነው አምሐራስ ማአኻ መርሐካ ነው ሃፀይ ስላሴ ማሐረካ ነው ናአኹም ይርደካ ኣለኹ ናአኹም ነው ናአኻ ሃፀይ ስላሴ ማሐረካ ነይሩ ደርግ ናአና ማሐደር ከመይ ከመሐደርና በትግርኛ ነው በቋንቋ ነው ማሐደር ንሕናስ በትግርኛ ነው ማሐደር ነርና ንሕና በትግርኛ በቋንቋ ነው እስከም ሓርኛ በማሐርኛ ክሰብኽ ኮለኻ ትግራይ ሰኻስ ትግርኛ ካጥፊኻ ሰኻት ባር ኮለኻ ነስማዕ አንዶ ትግርኛ ማጥፊኹም ሰኹም ትማልስኻ ቤተክርስቲያን ከይተረፈ በማሐርኛ ንጥማል እንደዚህ ጋል ሲል ታስወጣቸዋለህ ምክንያቱም ጽምዶ የሚባለው ነገር መፍረስ የለበትም
አሁን ተጋሩና ኤርትራውን በዚህ ደረጃ ማነጋገር የለብም። ትንሽ ለኮስ ታረጋቸውና ሞቅ ሞቅ ጋል ጋል ሲሉ ታስወጣቸዋለህ። እንዴ ጽምዶና ንደልየና ትግራይ ትግርኛ ንደልየና ትቀልዳለህ እንዴ? ግን አሁን እንደ ዩጎዝላቪያ አገር ትፈርሳለች ስትለኝ አንተ ሻቢያ ተናድጃለሁ። ወዴሪ ሐወይ ይመቸኛል። ወዴሪ እናቴ ትብት ይመቸኛል። ስሜታዊ ይሆናል እንጂ እሱን እንደ ዩጎዝላቪያ ስትጠብቅ ኤርትራ ከኢትዮጵያ ጋር ተቀላቅላ ጉድ እንዳትሆን እናቴን ሰሞኑን ያስፈራል። የኤርትራ ዲያስፖራዎች እንዳለ ከአሜሪካ ከካናዳ ምናምን መጥተው አዲስ አበባ ላይ ነው ቀም ይዝናኑት። ዝርግፍ ብለህ በቃ ቼክ እያያዝ ሌላ በቃ ሌላ ኤርትራ ሄዶ የሚዝናና የለም። በፊት የጸቡ ሳይመጣ ጭራሽ ቤተሰቦቻቸው ወደ አዲስ አበባ እያመጡ እነሱ ጋር ነበር የሚዝናኑት እና እያንዳንዱን ኤርትራዊ ብትጠይቀው ንህና ኢትዮጵያ ተይሸና ነው የሚሉት። አሁን እናቴ ትሙት የሆነች ጥይት ተተኩሳ የሆነች ምናምን ነገር ትንሽ ወከባ ተፈጥራ እንዳለ ኤርትራውያን ግልብጥ ብሎ ነው የሚገቡት። አብይ አህመድ ደግሞ በሩን ይከፍትላቸው እንዳል አንድ ሰው ኤርትራ ባዶ ነው የምትሆነው። የመከላከያ ሰራዊት አስቡት እስቲ። አሁን አብይ አህመድ ጦርነቱን ወደ ኤርትራ ዙሮ ከዛ ቦርደር ላይ ከፍቶ በቃ ኤርትራውያን እንደፈለጋችሁ ግቡ ቢባል አላየውም እንዴ? ሰላም የኢትዮ ኤርትራ ሰላም ተፈጠሩ ተብሎ እንዳለ ኤርትራውያን ግጥም ብሎ ነው የገቡት። አሁን አብይ አህመድ በጉልበት ይዞ ከከፈተላቸው እናቴ ትሙት ኤርትራ ውስጥ የኢትዮጵያ መከላከያ ሰራዊት ብቻ ነው የሚቀረው። ሁሉም ሰው ይወጣል። ሼሪንግ ይሄ ቆንጆ። እስቲ ኮፒ ሊንክ አድርጉ እንዴ! ኤርትራውያን ፈታ የሚሉት እኮ ኢትዮጵያ ውስጥ እኮ መኖር የሚፈልጉት እኮ ኢትዮጵያ ውስጥ እኮ። አሁን ወዲሬ ሀገሬ ምናምን ይላል አይደለም? ግን ለመዝናናት የሆነ ወደ ሀገር መግባት ሲያስቡ ደግሞ ኤርትራውያን ማለት ነው እናቴ ትምህርት ለምን እንደሆነ አላውቅም። አሁን አንተ ኤርትራዊ ነህ፣ አሜሪካ አውሮፓ ምናምን ነው የምትኖሩ። የሆነ ሰዓት ላይ እኔ አሁን ኢትዮጵያ ነኝ ልዝናና ብል አገር ኢትዮጵያ ሄጄ ዝናናለሁ 2 ወር ምናምን። እነሱ ሀገራቸው መሄድ አይችሉም አይደል? እሺ ሀገራቸው መሄድ ካልቻሉ ለምን ወደ ሌላ ሀገር አይዝናኑ? ለምን? እናቴም አሜሪካ ያለው ወደ አውሮፓ መጥቶ ቢዝናና፣ አውሮፓ ያለው ወደ አሜሪካ ቢዝናና ነው። እንደዛ አደረጉ። ቀጥታ ኢትዮጵያ ነው የሚሄዱት። እናቴ አሁን ኢትዮጵያ ውስጥ እኔ መግባት አትችልም እንደ ኤርትራ መፈናፈኛ ባጣ እምዝናናው ታይላንድ ሂጄ ነው። ኤርትራውያን ከአሜሪካም ከካናዳም ከአውሮፓም ከአውስትራሊያም ተነስቶ ለመዝናናት ቫኬሽን ኤርትራ ረስተው ኢትዮጵያ ነው የሚሉት። ኢትዮጵያ ክለብ ገብተው ደሃን አዝሐዘ ቀልላለ እዚህ። አሁን እንደዚህ አይነት ኤርትራዊ አብይ አህመድ ጦርነት ፈጥሮ መንገድ ቢከፍትላቸው ወደ ኢትዮጵያ እናቴ ትልቅ ነሽ ትንሽ ነሽ አንድ ሰው አይቀርም። ብንአምር ነሽ ሳሆ ነሽ ጀለብያ ለባሽ ነሽ መስቀል የምትይዥ ነሽ እንዳለ ኢትዮጵያ ያጨናንቋት ነበር። እናቴ ትሙት እንኳ እልል በለ ሃጎስ መጺው ለናብ ኢትዮጵያ ክንከይድ ይላል እንዳለ ጨርቄ ማቄን ሳይል ነበር እንዳለ የሚመጣው ህዝቡ። ትቀልዳለህ እንዴ? በኢትዮ ኤርትራ ሰላም እንኳን ሲመጣ ቤተሰቦቻቸውን ከአስመራ እያመጡ አይደል እንደ ኢትዮጵያ ውስጥ ፈታ ሲያደርጓቸው ነበር። አስመራ መሄድ ደብሯቸው እንዴ? ተው እንጂ ኤርትራውያን ግን እንደዚህ ከማቅ ፋልክ መጸና ግን ሕጂ ጽምዶና ዝበሃል ነገር አለው። ናይ ጽምዶ ትግራይን ኤርትራን ሓደ ሓድነትና ጽንዓትና እዚ ናይ ኩሉ ኤርትራዊ እስቲ ስጡን ኤርትራን በእናታችሁ። ኤርትራ ማድረግ ያለባችሁ እችን የምትወዷትን አዲስ አበባችን የምትወዳትን ኢትዮጵያ እንዲህ ያደረጋት ወያኔ ሓርነት ትግራይ። እስቲ ኤርትራን ስጡን እስቲ እናቴ ምንም አሰራላችሁ ፏ እናርግላችሁ። አስመራን አዲስ አበባ እናርግላችሁ። ኢሳያስን አስወግዱት፣ ለቲፒኤልኤፍ ስጡት። ቲፒኤልኤፍ እናቴን ዩኒቨርሲቲ ይሄ ሰዋ የሚባለውን አፍርሶ ዩኒቨርሲቲ ይሄ ጦር ማሰልጠኛ
አስበው አሰባውን ሰውም ግመልም የለበትም። አብይ አህመድ በቀደም እየጎብኝቸው የተከፈተ ቤት ነው አለ። ደሃን ሀዲርኩ ብዬ ስገባ አንድ ሰው የለም። ያሰብ ባህር ላይ እናቴ ትሙት ገራሚ ህንፃዎች ገራሚ የሆነ ቢች እንሰራለን። ሬክሰን የሆነ ነገር በዚህ በምጽዋ በኩል ምናምን እናቴ የጦር አውድማ አትሆንም። እች ሀገር ስጡን፣ ዝም ብላችሁ ስጡን። በዚህ ብንነጋገር እኔ ደብረ ጽዮንም እኮ አማክሬው ነበር። እንደው ለአንድ ለሁለት ዓመት እንኳን ይሞክሩት እስቲ ይስጡንና እናልማላቸው። አዲስ አበባን ተረሷት ነበር እናቴ ትሙት። አስመራ እኮ ሙች እኮ ናት እኮ ለእንትን ለማለት ኢሳያስ አፈወርቂ አፈር ብላ ቅጥቅጥ አረጋቸው። ቅጥቅጥ ከሎጥ አስቀራቸው። እሺ ሙእመናን አሁን እንደገና የታለ ያ ሻዕቢያ? የታለ ሻዕቢያ? ሳሚሓ ወይ ግደፍ አንተማ መጥፎ ነገር እንዳትናገር ከሆነ ያስወጣህ። ጽምዶና የታለ ያ ሻዕቢያ? የታለ ዩጎዝላቪያ ትሆናለች ሀገር አላለኝ። አተ ቡላላ የት አባትህ አትገባም እንዴ? ሳሚላ አስገባ። ጆይ አማን ነው። እኔ እኮ የምትፈር ነገር ማታቀኝም እንዴ? ኖ ጽምዶና ጋር እንደዚህ ጥሩ አይደለም። ጽምዶና ስማኝ እሺ። አወል ሲኢድ ባለፈው ያለውን ሰምተሃል? ምን አለ? የጽምዶ አባት ገና ለገና አንድ ድሮን ጥይት ተኮሰ ተብሎ አሽዙ ስለመታማ ኤርትራ ትገባም እኮ አለ። አሁን ተፈራርተዋል። አትገባም አለ። የምሬን ነው። ገና ኢማጂን እንግዲህ የድሮናት ኢትዮጵያ ትግራይን ከነኩ ድሮናት ኤርትራ አዲስ አበባን ይዝናናሉ ምናምን ነገር ሲል እንዳልነበረ ፎኪስ እንዴ አንድ ነገር ቢጀምሩ ይቀጠቅጣቸዋል። ይቀጠቅጣቸዋል። እኛም እናውቃለን። ይሄን እናውቃለን እኮ እኛ ያዘው እኮ የትግራይ ኃይል እኮ ኤርትራ እንዳይገባ እንጂ ቢፈቅድለት ምናምን ይቀጠቅጣቸዋል። አራቸው ነው የሚያበላቸው። ምንም የቀናት ጨዋታ ነበር የሚሆነው፣ የሳምንት ጨዋታ ባይዘው ባለፈው ብያለሁ። እዚህ ቤት ነው የተናገርኩት። በሳምንት ወይ ቢበዛ 2 ሳምንት ኤርትራ ውስጥ መግባት ይቻላል። ባይዘው ትግራይ ብትፈቅድ ነው ቲዲኤፍ ቢፈቅድ ነው። አሁን እኮ የኤርትራ ሉዓላዊነት እኮ ግጥም አድርጋ ያዘችው ቲፒኤልኤፍ እኮ ነች። እና ለዛ አይደል ጽምዶ እንደሚሉት ጽምዶ እኮ እነሱ መዳኛ ነው። እነሱ ግን አይታል አይደለ ድሮን ተደበደበ ተብለን አንገባም አለኩ። አቡር ሲል በቃ ይሄ ነው ባይዘው ቲፒኤልኤፍን ከፌደራል መንግስት የማጣላት ማለያየት ነው እንጂ እነሱ ለትግራይ ህዝብም ለቲፒኤልኤፍም አዝኖ አይደለም። ጆይ እኔ ተደጋጋሚ የምናገረው ነገር ይሄ ሳይገባቸው ነው ዝም ብሎ ያጨበጨበ ያሉት አዳሚ። እኛ ይመቻቸው ይሰማሉ። ባይዘው ኤጌንስትም ባይዘው እኔ አንድ ነገር እኔ ኤጌንስትም አይደለም እኮ ነው ጆይ ሻዕቢያ ይኸውላችሁ ጅቦ ሻዕቢያ ብቻውን ጦርነት ገጥሞ ያሸነፈበት አንድም እንትን የለም። ከድሮ ጀምሮ ከህወሓት ጋር ተለጥፎ ነው። አሁን ደግሞ ምን አባቴ ላድርግሽ? ኮፒ ሊንክ ታደርጊያለሽ። እስቲ ኮፒ ሊንክ አድርጉ ሌሎቻችሁ። እሺ ይሰማኝ። አሁን ደግሞ ብቻውን ገጥሞ ሻዕቢያ በእውነት ነው የምልህ ብቻውን ገጥሞ ያሸነፈው ጦርነት አንድም ጦርነት የለም። እስኪ ጥራልኝ። ከድሮ ጀምሮ ከድሮ ከታሪክ በዚህ በትግራይን አወደምን በሚሉት ሰዓት ደግሞ ከአብይ ጋር ተለጥፎ ነው የገባው። ሳሚ ሐዊቴ እሺ አሁን ወደ ሐሳባችን ስንመጣ ይኸው ጨቡዴ ሚውት አድርግ አንተ ረዳት ጨቡዴ ሚውት አድርግ። አሁን የኤርትራ ሉዓላዊነት እናቴን በትግራይ የበላይነት ነው የሚጠበቀው ታውቃላችሁ። ያው ድሮ ይገባ ነበር አብይ የትግራይ ሰራዊት ባይኖር ይቀጠቅጣቸው ነበር። ግን እኔ ይሄ ሽማግሌ ኢሳያስ የሚሉት እድለኛ ነው ታውቃለህ። እየተንከባለለ አንዴ ከኦነግ ጋር፣ አንዴ ከግንቦት ሰባት ጋር፣ አንዴ ከአብይ ጋር፣ አንዴ ከህወሓት ጋር እያለ እየተንከባለለ 30 ዓመት ጨረሰ እኮ ደፈነ። ትቀልዳለህ እንዴ? አንዴ ከሄሚቲ ጋር፣ አንዴ ከአልቡርሃን ጋር በእውነት ማምታታት ነው ስራው። ግን እኔ ህወሓቶች ከአንድም ሁለት ጊዜ ምንድነው ፊት ለፊት ብቻቸውን ገጥመው ብዙ ነገር አሳይተዋል፣ አስመስክረዋል።
የሻዕቢያ ሊጠፋ ሲል አይደል እንዴ ቅዱስ ጅቦ ሰላም ሻዕቢያ ሊጠፋ አይደል አርከበ ቁባይ ራሱ ያዳ ነው። ትንሽ ቢገረፉ ደስ ይለኛል። ትንሽ የተወሰነ በስሱ አይ መቆንጠጥ አለባቸው። ይሄ በበታቸው ስር መቆንጠጥ በበታቸው ስር ትንሽ መቆንጠጥ አለ። እንደ መሐሪ አይነት ጥጋበኛ ገደመኔ ትንሽ በስሱ ገረፍ ቢደረግ ደግሞ በጣም የሚያስቀኝ ነገር ትግራይና እስከ አስመራ ድረስ በስሱ ቢገርፉ አይደለ ጋሽ ጨብዴ ለጽምዶ ደግሞ ዋና ኦነር ሳይሆን ጁኒየር ነው መሆን ያለባቸው። አሁን ለምሳሌ ያው ቅዱስ ጅቦ እንደሚለው ሰሜናዊ አንድነት በላይነት እንደሚባለው በቃ ጁኒየር ነው እንጂ መሆን ያለበት ይሄ ያራጀ ቋቋቲያም ዛሬም ነገም እኔ ላይሆኜ ለራሱ እንዲመቸው ልክ ሲመጣበት ማዕከላዊ መንግስቱ አብይ ጃስ ሲለው በቃ ጽምዶ ገለመኔ ምናምን ይላል። በዚህ በኩል ደግሞ የሆነ ሰዓት ላይ ደግሞ ከበፊት ጀምሮ እኛን የመበተን ምናምን ብሎ ደግሞ የትግራይ ህዝብ ላይ ሆነ ወያኔ ላይ ምናምን ነገር እንትን ያለና በስሱ የተወሰነ አለ አይደለ ሳይበዛ ትንሽ ቆንጠጥ ቢደረግ እና ጁኒየር ላይ አሁን ቅድም ሲያወራ የነበረው ልጅ መለስ ነው ኤርትራን እንደዚህ ያደህያት ምናምን ነገር የሚሉት ነገር እኔ በጣም ምንም አይዋጥልኝም። መለስ ለዓለም መንግስታቶች ሄዶ ሲከስ መለስ ስላለ ብቻ አይሰሙትም። አሸባሪነቱ ወንበዴነቱ ታምኖበት ነው ራሳቸው ናቸው የሚያጸድቁት እንጂ መለስ ምንም የነካው ነገር የለም። ከሶም አይደለም አልሸባብን የአሜሪካ መንግስት ማቀቤት አለበት። የመለስ ምንም ታዲያ እሱን እኮ ነው የማወራው። አንድ አይነት ነው የምናወራው። ግን እነሱ ብዙ ኤርትራውያኖች የሻዕቢያ ደጋፊዎች ምን ይላሉ? መለስ 30 ዓመት ሙሉ ቆልፎ አስቀመጠን፣ ሽባ አረገን፣ ከዓለም ነጠለን ይላሉ። ከዓለም የተነጠሉት በራሳቸው በሰውያቸው እዚህ ሽማግሌ ጉዳይ ነው እንጂ እንደውም ኤርትራኖች ኢትዮጵያ ውስጥ እዛ ያጡትን ዩኒቨርሲቲና ትምህርት እየመጡ ሲማሩ ነበር። በዛ በመለስ ጊዜ ሰንበሊ ገለለወ እንተኺ ምድርን ባህርን ዘጋረሰ አስመራ ዘደምሰሰ አብይ አህመድ መጽእ አለ ሳሚ ዘ አቤት ትግርኛ ዘፈን ድዱ ሳሚ ቀጥል። ወደ ሻዕቢያ ሻዕቢያ አቤት ቀጥል። ሳሚ አክሱማዊ እያለ እንዴት ሻዕቢያ ሊሆን ይችላል? ይሄ ደግሞ አይ ሻዕቢያ ነው። ቀጥል። አያጅቦ እንዴት አድርገህ ነው እንደዛ መጣ? የአስመራ ፓላስ ያደረገ አንድ አይነት ማስመራ ላስመስለዝ። ቀጥል እስኪ ወደ አስመራ ሰማያጅ ዝም ብሎ ነው እንደ ሀገር የሚደበደበው። አይ ቅርታሽ ካሉን ከቃሌ ወደ አስመራ መስለሽ ዝም ብላችሁ ነው የደበደባችሁት? መቼ? ዛሬ 2 ዓመት ከ4 ዓመት ሳሳት ከ2 ዓመት በፊት ያው 2 ዓመት ከፊርማ በኋላ ዝም ብሎ ነው እንደሚዋጋው። ዝም ብለን በመድፍና በታንክ እያንጋጋን ኤርትራ ውስጥ ያሉ ኤርትራያኖች ቢሳሳቱ አመለካከታቸው ቢንሸዋረር እኔ አይገርመኝም። ውጭ ግን የወጡ ሰዎች ዲያስፖራዎቹ እንትን አመለካከታቸው ሲንሸዋረር ግን ድንቅ ነው የሚለኝ። ሰው ስላልሞከርከው ከሌላ ዓለም ኔትወርክ አግኝቶ ፋንድሻ ኔትወርክ አግኝቶ ምናምን ነገር እያየ ምናምን ነገር አስተሳሰቡ የሚሸዋረር ኤርትራዊ እውነትህን ነው። በጣም አግሪ ያደርጋል። እዛ ሆኖ ኔትወርክ ዲቪዲ እና ሲዲ በገበያ መሀል አስመራ ላይ የሚሸጥበት ሀገር ቲክቶክ በዳውንሎድ እኮ ነው የሚሸጠው። ቲክቶክ እኮ የተቆራረጠ ራሱ እኮ ታውቃለህ አይደለ? እንደ በፊት እስቲ ግደፍ ኤርትራንማ በዚህ ደረጃ አትንኩብኝ። ጽምዶና ቢፈርስስ እንዴ? ደፋሮች ቀልዳለ እንዴ? ቢያንስ እኮ ጽምዶ አለ። እነ ደብረ ጽዮንን ሳናቅማ እዚህ ጓ ማለት በኤርትራ ላይ አያስፈልግም እንዴ? ቀላጆች እንዴ! ደብረ ጽዮን ነገ ጧት ደግሞ ጅቡ ምን አስበህ ነው ከነሱ ጋር ፈነነን እያልን አንተ እዚህ ገብተህ ለምን እንደዚህ ታደርጋለህ ቢለኝ እውነት እኮ ነው። አረ ኤርትራማ እንዳትነኩብኝ፣ በቃ ከዚህ በላይ እንዳትነኩብኝ። የኔ ቆንጆ
የኔ የልማት አገር፣ የኔ የቀይ መብራት የትራፊክ መብራት አገር። ተው እንጂ ብዙ ልማት እኮ አለን አንናገርም ብለን ነው እንጂ። ሳቢሓ ወይ ንጹም ዶ ከተበላሹ አተርጉም ዘይኸውን ሰላም የሰላም አገር ኤርትሪያ ኩሉ ሓበሬታ ይምፃዮ ኤርትራን በጋራ እንጎብኛዮ። አሎ ለሚ ናይ ፀባህ ሎሚ ድሕሪት 2 ዓመት ኔትወርክ እውን ይመፃ ኣሎ ኣብ ቀረባ እዋን። ሆሮር ምንድን ነው የሚሰራ? እስቲ ኮፒ ሊንክ አድርጉ። ኮፒ ሊንክ በእናታችሁ ታፕታፕ ኮፒ ሊንክ አድርጉ። ለማንኛውም ስለነበረን ቆይታ እናመሰግናለን። ማታ ላይ ተሞልሼ እመጣለሁ። በጀዋር መሐመድ ላይ እንሄዳለን። በኦነግ ሸኔና በቆይ ማታ በዚህ ጉዳይ ለማወያያችሁ አንድ ፎቶ ልቀይርላችሁ እንዳይደብራችሁ። ጽምዳ በዚህ ጉዳይ ላይ ነገር እመጣለን። በዘመን የካሴና በጃል ሞሮ መካከል የተፈጠሩት ሰሜናዊ በኦነግ ሸኔ ተከሽኖ ወሬ ወደ እናንተ ይመጣል። ዘመን ካሴ ደቡብ ክልል እኮ ያለው ሱዳን ውስጥ የዘመነ ካሴን ጦር ጎጃም ላይ ይፈልጉታል። እሱ ያለው ጁባ ነው። እየተነገረ ሰው እኮ ነው። ጫካ ይወዳል። አሁን በዚህ አኝዋክ ምናምን የሚባሉት የሉም እዚህ ረጃጅሞች በዚህ በሱዳን በኩል ያሉት የሆነ ድንበር የሌላቸው ከእነሱ ጋር ቁጭ ብሎ አይዘሚ ማታ በሱ ዙሪያ ላይ እንሄዳለን። ማታ ወይ መለስ ዜናዊ አባቴዋ አንተ ጀግና በላይ በቀለ ወያ ገጣሚና በቀለ ፖለቲካና አክቲቪስት ሽርጥ አንገቱ ላይ አድርጎ በትግራይ ዘመቻ ላይ እየተሳተፈ ማታ ሲገባ እንቆጠቆጣለን። የብልጽግናና የስምረት ፓርቲ ቅልቅሎች አቤት ሙድ ያዙበት ይህን ህዝብ። ሸሪንግ ግን ምን አባቴ እንደማረግሽ አላቅም። እናቴ ትሙት ይመችሽ፣ ማማይ ይመችሽ። እዚህ ቤት ገብተሽ ኮፒ ሊንክ አንደኛ ዶክተርዬ እናቴን ይመቻችሁ። እናንተን አያሳጠኝ። ጓልሰገን ማህሪ ሓወይ ጆይ እንዳለ መጣ ምን አባት ልሰራ መጣ። አንተ ሻዕቢያ ጽምዶናል ሊያበላሹብን ሻዕቢያ እነ ሳሚ መተው እዚህ የጽምዶን ነገር ሲያበላሹ እኮ አባረርኳቸው። ምን እንዳለ ታውቃለህ መሃሪ? አንድ ድሮን ትተኮስ ወደ ትግራይ አለ መሃሪ። በቀደም እንገባላችኋለን ምናምን አለ፣ ግን የለን አልገባም። 2-3 ኤፍኤስአር ሙዝ የጫነ አብይ አሕመድ አቃጠለ። እናንተ ግን ጸጥ አላችሁ። ለኤፍኤስአር ብለን አንገባም እና ሙሉ ትግራይን ሲያወድማት ነው የምትገባው። ማሪ ቀለድክብና በቀደም ጋሽ ጨቡዲ መሸሻ አራዳ ልጅ ትዕግስት ኮፒ ሊንክ የምታደርጉ እንዳለ ኮፒ ሊንክ ታብታብ ምናምን እና ይመቻችሁ። ወዳችኋል። አዎት ብር ነው ምናምን ባሏ ብር ነው ባሏ። አቤት አነጋገር! የሆነች ልጅ በድለዋለች። ድህነቱን እስክትረግም ድረስ እስኪበቃ ድረስ ነው የነገረችው። ሎዲንግ ሳምሪ ይመቻችሁ። እናቴ ትሙት። ለማንኛውም ማታ እንገናኝ። ወዳችኋለሁ። ሳይሰለቻችሁ ቁጭ ብላችሁ አዳራሽ ሙሉ ህዝብ ላዳመጣችሁኝ 700 ምናምን ሰው አዳራሽ ሙሉ ህዝብ ማለት እኮ ትቀልዳላችሁ። በጣም ነው የምወዳችሁ። ስገባ ግን ኮፒ ሊንክ ታብታብ አትርሱ የኔ ቆንጆዎች፣ በደንብ እንድናወጋ። ማቲ ሐወይ ኮፒ ሊንክ አደረግክ አንተም ሳሚ እግዚአብሔር ይስጣችሁ። ዶክተርዬ የኔዎች ትልያላችሁ።